የፍቅር ጥግ። በባለፈው ክፍል እንደምታውቁትኝ ራሴን ጠላሁትኝ በእህቷ ፋንታ እኔ በነበርኩ ብዬ ተመኘው ብለን ነበር ያቆምነው። ልብ አንጠልጣይና እውነተኛ ታሪክ። ጸሐፊ ማኔ። ክፍል 6። ምንም ነገር ሳልናገር ዝም ብዬ ተነስቼ መውጣት ፈልጌ ነበር፣ ግን ለማንም አውርቼ የማላውቀው ሚስጥሬን ለማውራት ወሰንኩኝ። ምናልባት ትንሽ ልቧ ላይ ያለውን ጥላቻ ማብረድ ከቻልኩኝ ብዬ አስቤ ስለነበር ነው። ንግግሬን ሳልጀምር የማላውቀው ስልክ ተደወለልኝ። አላነሳሁትም። ስልኩን ሳይለንት አድርጌ ኪሴ ከተትኩትና ለፋኑስ ከልጅነቴ ጀምሮ የተፈጠረውን መተረክ ጀመርኩኝ። እኔ የተወለድኩት እዚህ ነው። እኔ ስወለድ እናቴ መውለድ ሳትፈልግ በድንገት ነው የተረገዝኩትኝ። ለማስወረድ ብዙ ብትሞክር ፈጣሪ ስላልፈቀደው ሳይሳካላት ቀረ። አባቴ የልጅ ፍቅሩ በጣም ከፍ ያለ ስለነበረ በእናቴ ማርገዝ ደስታው ጣራ ነክቶ ነበር። እሷ ስትወልደኝ እንዴት እንዳትሳቀቅ ብሎ ሰፋ ያለ ቤት ተከራየላትኝ። እሷ ሌላ ዓለም ውስጥ ናትኝ። ሌሊት ወጥታ ማታ እየገባች እሷን አንድም ስራ እንድትሰራም አይፈቅድላትም። ሰራተኛ ቀጠረላት። ከመሬት እቃ ስታነሳ ሁሉ የሚከፋት ይመስለዋል። አባቴ በጣም ይወዳት ነበር። እኔም ተወልጄ ስራ እረፍት ጠያቂ አንድ እናቴ እንደ እናት አረሳት። እሷ ምንም ዘመድ አልነበራትም። የሚጠይቃት ሰው እንኳን የላትም። ብቻ ምን አደከመሽ? እኔ ተወልጄ 2 ዓመት ከሆነኝ በኋላ እሱ እንደ ሰራዊት ሌሊት እየወጣ ሌሊት ይገባል። አንቀባሮ ሲያኖራት እናቴ ጠገበችና እዛው ግቢ ተከራይታ ከሚኖርበት ወንድ ጋር መማገጥ ጀመረች። አባቴ ተደጋጋሚ ጊዜ ወሬ ሲደርሰው ንቆ ያልፍ ነበረ። የሆነ ቀን ግን እጅ ከፈንጅ ያዛት። እናት ተጣሉ። እራሷ አኩርፋ ከቤት ጥላው ወጣች። ከወር በኋላ ግን እኔ እየተጎዳሁ እንደሆነ ስላሰበ ልመልሳትኝ እራሱ ለምኖ ታረቁ። እሷ ግን ይቅርታ አላደረገችለትም። እንኳን አመሏን አልተወችም። አባቴ ደግሞ ከምልሽ በላይ ይወዳት ነበር፣ ያፈቅራት ነበር። ከሷ ሌላ ሴት መሬት ላይ የተፈጠረች አይመስለውም። እሷን አጥቶ መኖር መተንፈስ እንደማይችል እያመነ ብቻ በጣም ብዙ ጊዜ እየታረቁ እየተጣሉ ቆዩ። በመጨረሻ አታስገድደኝ፣ እኔ ከሌላ ሰው ፍቅር ይዞኛል፣ አንተም ልጅህንም አልፈልጋችሁም አለችው። አባቴ ተስፋ አልቆረጠም። ያለ ማቋረጥ ሽማግሌ እየላከ ሰላም ሲነሳት ወደ ሌላ ከተማ አድራሻዋን አጥፍታ ጠፋች። አባቴ በሷ ናፍቆት ብዛት ተሰቃየ። እሷ ልትደበቅበት ትችላለች ብሎ ያሰበው ቦታ በሙሉ እኔን እየያዘ እየዞረ ፈልጓት ነበር። በእሷ ምክንያት ከስራ ተባረረ። የምንበላው አጣን። አባቴ ግን በዛን ሰዓት የምንበላው ከማጣታችን በላይ የእሷ ካጠገቡ መራቅ አብዝቶ ያሳስበው ነበር። እኔንም በጣም ስለሚወደኝ ለደቂቃ ካይኑ ዞር እንድል አይፈልግም። የሆነ ቀን የድሮ አከራያቸው ጋር የት እንዳለች ነገረችን። እኔን ይዞ ከአክስቴ ብር ተበድሮ ያለችበት ይዞኝ ሄደ። እናቴ ከሌላ ሰው አርግዛ ለመውለድ ተቃርባ ነበር። ያንን የተመለከተው አባቴ እህቱ ጋር ሄደና አደራ ሰጥቶኝ እሱ ሄደ። ራሱን አጠፋ። በሰዓቱ አክስቴ መሆኗን ስለነበረች እኔን እንደ ልጅ ተቀበለችኝ። እናቴም አባቴም ሆና አሳደገችኝ። ግን እኔ ከልጅነቴ ጀምሮ ስለ እናቴ የምሰማው ነገር ሴትን ልጅ እንድጠላትና ፍቅር የሚባለው ነገር በራሱ የሰው ልጅ የመሞቻ ገመድ እንደሆነ እያሰብኩ ነው ያደኩትኝ። መንገድ ላይ ወንድና ሴት ተቃቅፈው ሲሄዱ የወንድ መሞቻ ቀን መች ይሆን እያልኩ ነው የምኖረው። ገባሽ? ሴትን ልጅ አይደለም ለፍቅር ለጓደኝነት ራሱ ለመቅረብ አስቤ ሞክሬ አላቅም። ሁሉም ሴቶች እንደ እናቴ ይመስሉኛል። ልክ እናቴ አባቴን ለሞት እንዳደረገችው እኔም ባፈቀርኳት ሴት እምጠፋ ይመስለኛል። ለዛ ነው ራሴን ከሴት ልጅና
ከፍቅር ማራቅ። ደግሞ የዛን ቀን እህትሽ ከነ ዩኒፎርሟ መጣች። እወድሃለሁኝ ተረዳኝ ስትለኝ ገና ህፃን እንደሆነችና አርፋ ትምህርቷን እንድትማር ስነግራትኝ እሷ ግን ግግም ብላ ስልክህን ስጠኝ ስትለኝ ገና በዛ እድሜዋ ለዛውም ከዩኒፎርም እንደዛ መሆኗ አናዶኝ ነው በጥፊ የመታዋትኝ እንጂ እኔ እንደ ሞተች አይደለም ከልቤ ጸጽቶኛል። አስተዳደጌ ነው እንደዚህ ያደረገኝ አልኳትኝ። አደል አትርሳ፣ አሳዳጊም እኮ ሴት ናት። ለሴት ልጅ ጥላቻ ካለ እሷን እንዴት በዚህ ልክ ልትወዳት ትችላለህ አለችኝ። ንግግሯ አናደደኝና እማዬንማ የምወዳትኝ ከልቧ ሴት ስለሆነች ነው። ገባሽ? ለኔ ላልወለደችው ልጅ ህይወቷን ለመስጠት ስለምትተማመን ነው። ጠያቂ ዘመድ ባጣሁኝ ሰዓት እሷ ብቻዋን ዘመድ አዝማድ ሆና ስላሳደገችኝ ነው። አንድም ቀን የእናቴና የአባትን አለመኖር እንዳስታውሰው እድል ስላልሰጠችኝ ነው። በእኔ ምክንያት ስትሰደብ ስትገፋ የሰው አይን ሲገርፋትኝ አንገቷን ደፍታ ስላሳደገችኝ ነው። ኮንፊደንስ ያለው ጠንካራ ወንዳ ወንድ አርጋ ስላሳደገችኝ ነው። ገባሽ? እማዬን መጥላት ማለት ራሴ መጥላት ነው። ደግሞ ይቅርታ አድርጊልኝና እህትሽን እኮ እኔ አፈቅሬሻለሁ አላልኳትም። እኔ እንደ ሌሎቹ ወንዶች አፍቅሬሻለሁ እወድሻለሁ ብዬ አልሸወድኳትም። በህይወቷ በሴትነቷ አልተጫወትኩባትም። እኔን እንደ ጠላት ማየትሽ ራሱ ተገቢ አይደለም። በእርግጥ ሴት ልጅ ላይ እጅን ማንሳት ወንድነት አይደለም። አጥፍቻለሁ። እኔም ካለፈ በኋላ ጸጽቶኝ ነበር። ግን እኔ እንደ ሞተች እንደዚህ አይነት አደጋ የደረሰባት ሴት እሷ እንደሆነች አላወኩም። አንድ ተማሪ ተገጭታ ሞታለች የሚል ወሬ ብቻ ነው የሰማሁትኝ አልኳት። ዝም አለች። በእጇ ሂድ የሚል መልእክት ሰጠችኝና ከዚህ በላይ እዚህ ቦታ መቆየቴ አስፈላጊነቱ አልታየኝም። ስትረጋጋ በአውራት እንደሚሻል አስቤ ተነስቼ ሄድኩኝ። ጓደኞቿ ሁሉ ገለመጡኝ። ልክ ከዛ ቤት ለቅቄ እንደወጣሁኝ ስልኬን ከኪሴ አወጣሁኝና የመጀመሪያ የተደወለልኝን ስልክ 15 ሚስኮል ተደጋግሟል። እማዬም ከ10 ጊዜ በላይ ደውላለች። ልቤ መምታት ጀመረ። እየተንቀጠቀጥኩ መልሼ ደወልኩኝ፣ አይነሳም። የማላውቀው ስልክ ላይም ድጋሜ ደወልኩኝ፣ አይነሳም። እንዴት ብዬ መኪና ውስጥ እንደገባሁ አላውቅም፣ ግን ወደ ሰፈር መሄድ ጀመርኩኝ። መኪና ውስጥ ከገባሁበት ሰዓት ከየትኛውም ስልክ ግን ምላሽ አላገኘውም። መኪና ውስጥ የተቀመጥኩበት ወንበር በረዶ ሰራብኝ። መኪናው እየተነዳ ያለ እየመሰለኝ አይደለም። ሹፌሩን ተቀብዬ ባበረርኩት ብዬ ተመኘሁኝ። ሰፈር እንደደረስኩኝ እየተሯሯጥኩኝ ነው ወደ ውስጥ የገባሁት። ልክ ከሩቅ ቤታችን ሳይ ግርግር የሚሉ ሰዎች ስመለከት አንዳች ተስፋ አጣሁኝ። ተስፋ የመቁረጥ ስሜት ተሰማኝ። በደመ ነፍስ ደረስኩኝ። ግቢ በለቅሶ እየተቀወጠ ነው። በር ላይ የቆሙት ሰዎች አልታይ አሉኝ። እንዴት አልፌያቸው እንደገባሁ አላውቅም። ብቻ ደረስኩ። እናቴ ሙታ ነበረ። ለማልቀስና እናቴንም ቀልዱን ትታ እንድትስቅልኝ አውቃለሁ እንደሆነ እየነገርኳትኝ ለመቀስቀስ ሞከርኩኝ። እናቴ የምሯን ነው፣ ሙታለች። ያች ውጭ ምግብ ከበላ ትጎዳለህ። የምጎዳ የምመስላት እናቴ ያች ማታ ትንሽ ሲመሽባት ከግቢ ውጭ እየተንጎራደደች ተጨንቃ መንገዱን እያየች የምትጠብቀኝ ደርባባዋ ሴት ያች ዘመድ ያልወለድሽው ልጅ ለማሳደግ ምን አሰቃየሽ? አንቺስ እንዴት አጠይውም ብለው ሲናገሯትኝ እኔን የጎዱባት የሚመስላትኝ ከሙሉ ዘመዶቿ የተቆራረጠችው እናቴ ያች ሳትበላ ስታበላኝ ሙሉ ህይወቷን
ከርተት ስትል እየኖረችልኝ እናቴ ሙታለች። በሰዓቱ የሰው ልጅ በህይወት ኑሮ እንደሚሞት የተረዳሁት እኔ ቆሜያለሁ፣ ሙቻለሁ። የእናቴን አስክሬን ለማስለቀቅ ሲሞክሩ አቅፌያትን ከሷም ጋር መሄድ እንደምፈልግና ከአጠገቧ እንዳይወስዱኝ ከሁሉም ነገር አለመኖሯ ከፋኝ። ከሁሉም ጋር መጣላት ጀመርኩኝ። የእናቴን ፊት ገልጬ ተመለከትኩኝ። አሳዘነችኝ። ፊቷ እንደከፋው ነው። እንባዬ ደረቀ። ከፊት ለፊቷ ልዕልት ቁማ ስትንሰቀሰቅ አየኋትኝ። እንደ እብድ እየጎተትኩ መኝታ ቤት አስገባኋትና እናቴ ምን እንደሆነች ጠየኳትኝ። ለማውራት እየተንቀጠቀጠች እተቴ ከታመመች ቆይታለች። በየትኛውም ሰዓት እንዳትጨነቅ፣ ንዴትና ጭንቀት የሞትሽ ቀን ያፈጥነዋል ተብላ በሐኪም ተነግራ ነበር። ቀን ከተፈጠረው ነገር በኋላ እተቴ ደህና አልነበረችም። የሆነ ሰዓት በጣም ሲብስባትኝ ለመረጋጋት ያንተን ድምፅ መስማት ፈልጋ ደጋግሜ ስደውልልክ አታነሳም፣ እሷም እየደወለችልህ አታነሳም። በዛን ሰዓት ልጄ በንዴት የሆነ ነገር ሆኖብኝ ነው ብላ እንደ እብድ አደረጋት። ተነስታ ከቤት ለመውጣት ስትሞክር ወደቀች፣ ግን ደግሞ አልተነሳችም አለችኝ። በቃ የዛኔ መንስኤ ፋኑስ ናት፣ እሷ ናት የእናቴ ገዳይ። እያወራሁኝ ክችን ገብቼ ስለት ያለውን ቢላ አንስቼ ከጀርባዬ ሰክቼ ውስጥ ከተትኩት። የኔ እናትኝ ሙታ እሷ በህይወት አትኖርም፣ እገላታለሁ። ከግቢ ማንንም ሳያይም በፍጥነት ወጣሁኝ። ወደ ፋኑስ አመራሁኝ። ምኗ ላይ እንደመወጋትኝ ጭንቅላቴ ላይ እየሳልኩኝ ነው እዛ የደረስኩትኝ። ቀኑ እየጨለመ ነው። የቤቱ ብርሃን ይታያል። ቤቷ ፊት ለፊት ደረስኩኝ። ደወልኩላትኝ፣ አታነሳም። ያለማቋረጥ ደወልኩኝ፣ አነሳችው። ከቤትሽ ፊት ለፊት ቆሜያለሁኝ፣ በእህትሽ ይዤሻለሁ፣ አንዴ ውጭልኝ አልኳትኝ። የሚቆራረጠውን ድምፄን እንዳታስታውቅብኝ እንዳትጠረጥር ለማድረግ የቻልኩትን እየሞከርኩኝ ስልኩን ዘጋሁትኝ። መንጎራደድ ጀመርኩኝ። ቀና ብዬ ወደ ሰማይ ተመለከትኩና አንተ እኮ አታደርገውም አደል? አሁን ቤት ስትደርስ እናትህን አስቀምጠህ ትጠብቅሃለች አደል? አታሳዝንም? ምን ጭንቅ አላት እሷ? የኔ እናት እኮ ሚስኪን ናት። እኔ ብሆን ጨካኝ ነኝ፣ አልገላትም፣ አንተም አትገላትም። ከፈጣሪ ጋር ያለኝን ንግግር ፋኑስ አቋረጠችኝ። ከቤቷ ፎጣዋን እላዩ ላይ ጣል አድርጋ መጣች። ከኋላ የከተትኩትን ቢላ አወጣሁኝና እጄን ወደ ኋላ አደረኩትኝ። ያዝኩት። ልክ አጠገቤ ስትደርስ ታዲያስ ቤተሰብ የዛሬው ፓርት በዚህ ያልቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡ፣ አነባለሁ፣ መልሳለሁ።